ዳብሰኝ ዞሮ ከወገቤ ይጨነቃል ትርፌ ይርቃል ሀሳቤ ልበልህ ሐኪሜ ልበልህ ፈዋሼ ሰላም የሰጠኝ ጤናዬን አዋሼ። ገቡ ሽማግሌዎቹ። እነሱ ይፍቀዱ እንጂ አሁንማ ቤቴ ነው ጠቅልዬ ማስገባሽ። አይቻለው አባቱንም አይቻለው አይቻለው ሙሽር ከዘሯም ቆንጆ ናት ብዬ እምላለው። እስኪ ናታን ቆይ የቀለድክብኝ ነው ያለኸው? ምንድን ነው ናታን? ቀልድ ነው በለኝ፣ ቀልድ ነው በለኝ። ናታንና ሰላም ታረቁ። ናታንና ሰላም አብረው ሊሆኑ ነው። ወይዘሮ ሂሩት ፈቅዳለች። ሮዚ ሰላምን ወደ ቤት አመጣቻት። ማሂ በንዴት ተንጨረጨረች። ለሰላም ሽምግልና ሊላክ ነው የሚለውን ዜና ስትሰማ ማመን አቃታት። ህይወት አሁን በእኔ እጅ ናት። ጉዳዩን አደረግኩትም አላደረግኩትም ማስረጃ ቪዲዮና ፎቶዎች አሉ በማለት አብረው የተኛች አስመስላ በስካር መንፈስ እንደፈለገች አድርጋ ፎቶ አንስተዋለች። እጅግ የሚያሳዝነው መጨረሻ ምንድን ነው? ወይዘሮ ሂሩትና ሮዛ ያውቃሉ ይህን ጉዳይ። ሰላምዬ ብቻ ናት የማታውቀው። ማሂ ሰላምን አንቺ ሰው ያልሆንሽ ልጅ ቆፍሬ ብቀብርሽም ተመልሰሽ አራግፈሽ መጣሽ፣ አሁን ሬሳሽን ነው ምልክልሽ ስትል ሰላም ስታያት በብስጭት ማንቆርቷን ይዛት ነበረ። ናታንና ሰላም አሁን ደስ የሚል የፍቅር ጊዜ እያሳለፉ ነው። ሰላም የተከበራችሁን የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ የሆናችሁ ደጉ ማድረጉ። ተወዳጁ ሮዛ በአሰሪዋ ፍቅር የምትፈተነው ምስኪን ሰራተኛ የሚገርም ታሪክ ነው። ሮዚ በስተመጨረሻም ሰላምን ወደ ቤት መልሳታለች። ወይዘሮ ሂሩት ሰላምን ካስወጣች በኋላ ሰላማዊ እንቅልፍ መተኛት አልቻለችም። በቅዥት ሮዛን የሆኑ ሴቶች ሲቀጠቅጧት አስረው ሲያሰቃዩት ታያለች። በዚህም እጅጉን ትናደዳለች። ይህ ሁሉ የሰራው ግፍ ነው እንዲህ የሚሆነው? ልጄ ላይ ቢሆንስ? ልጄ ብትሆንስ የታገተችው? በልጄ ምትክ ሰላምን ባስወጣትም ልጄ ብትሆንስ እጨክናለሁ ወይ በማለት ከእንቅልፏ እንደነቃች ሮዛን ይቅርታ ትጠይቃለች። ከቻልሽ ተሻነኝ በማለትም ትልካታለች። ወይዘሮ ሂሩትም ናታንን ይቅርታ ለማድረግ ወደ ናታን ክፍል ስትሄድ ማሂና ናታን ልብሳቸውን ሳይለብሱ አብረው ተኝተው ታያለች። በድንጋጤም ትወጣለች። ኩሽና ቁጭ ብላ እያለችም ሮዛና ሰላም ይመጣሉ። ሮዚም ናታን የሰራውን ስህተት ስለምታውቅ ሂጂና ሰላም በይው ስትላትም ሰላም ክፍሉን ለመክፈት ስትታገል ወይዘሮ ሂሩት እንዳትከፍችው ነይ ናታን ተኝቷል ብላ ታማኸኝና እንዳታየው ታደርጋለች። ያየችው ማመን አቅቷት በኋላም ይቅር በይኝ ልጄ፣ አንቺን ማስወጣት የበለጠ ኃጢአትን የጨመረው በልጆች ላይ የበደል ስንቅን ያስቀመጥኩላቸው ስህተት ነው የሰራው በማለት ይቅርታ ጠይቃታለች። ሰላምዬም እትዬ አንቺ ምን አደረግሽ? የእናትነት ግዴታሽ ነው እኮ የተወጣሽው በማለት ይቅርታዋን ተቀብላ ትሄዳለች። ወይዘሮ ሂሩትም አሁን በጸጸት ጎዳና ያለችው። ናታንም ሰላምዬ በመምጣቷ ደስ ብሎት እያለ ማሄ ግን የዘረጋችለት ወጥመድ የወደፊት ህይወቱን ገደል እንደሚሰድ ገብቶታል። እጅግ የሚያሳዝነው ነገር ሮዚ እዚህ ክፍል ምን ትሰሪያለች በማለት ከበሩ ልትወጣ ስትል አይታን ነበረ። እሷም ናታን እኮ ያፈቅረኛል እናንተ ናችሁ እንጂ በመሀላችሁን እየገባችሁ ያላችሁት፣ ናታን በጣም ይወደኛል በማለት ታድበሰብሳለች። ሮዚም ናታን ይህን ጉዳይ እንደማያደርገው እርግጠኛ ነኝ፣ በእርግጠኝነት ሰክሮ ስታገኘው ስካሩን ተጠቅማ ነው ይህን ጉዳይ እያደረገችው በማለት ትናደዳለች። ናታን አሁን ቁማር እየተጫወቱ ነው። ለሰላምዬ ሽምግልና የተላከ አስመስለው እየተጫወቱባት ነው። እሷ ግን ለወይዘሮ ሂሩት ናታንና እኔ እኮ አብረን አደር ስትልም አይቻችኋለሁ ትላታለች። ትደነግጣለች። ናታን ያፈቅረኛል፣ ሰላም ማለት የቅዠት ዓለም ናት። እኔ
እንደማፈቅረውና እንዳላለመፈቅረው ለመፈተን የፈጠራት የቅዠት ሴት ናት እንጂ የእውነት ሴት አይደለችም። እማዬ ናታን እኔን ያፈቅረኛል፣ ሁሉን ነገር ነግሮኛል በማለት ታሳምናታለች። በፍጹም ሰላምስ ትላታለች። ወይዘሮ ሂሩት እሷ በሰራችው ስህተት የልጇ ህይወት እንደተበላሸ ገብቷታል። እሱም ሰላምን ከዛ ቤት ስታስወጣት ናታን በስካር ራሱ ስቶ በመምጣቱ ለማሂ ቀሏታል። ማሂ እኔ በህይወት እያለሁኝ ያንተ ሽምግልና አይሳካም እያለችውም ነበረ። ይህ ማለት ለቀለበት ቀን ቆንጆ ስጦታ እልክልሃለሁ በማለት ትዝትበታለች። የፈለግሽውን አምጪ በማለት ጭፈራቸውን ይቀጥላሉ። ለማሂም ተከትሎ በመሄድ ምን አስበሽ ነው? እኔ ራሴን ስቼ ነበረ። የእውነት የሆነ ነገር ተፈጥሯል ብለሽ ከሆነ እኔ የማውቀው ጉዳይ የለም ይላታል። የኔ ህይወቴ፣ ስስቴ፣ ፍቅሬ፣ የበፊት አጋሬ ብዬ የማፈቅረው ሰው ጋር በመተኛት አጋጣሚ ብዬ አልወስደውም። መቼም የማልረሳው ደስ የሚል ህይወት ነው ትለዋለች። አሁን ማሂ ቁማር እየተጫወተችባቸው ነው። ሮዛ፣ ሰላም፣ ናታን ወይዘሮ ሂሩት እንደተጣመሩ ገብቷታል። ትልቁ የእሷ ስጦታ ተፈጸመም አልተፈጸመም የያዘችውን ቪዲዮ እና ፎቶ ነው። ይህ መጨረሻ ምን ይሆን? ሰላምንም ቆፍሬ ብቀብርሽ አልጠፋ ብለሻል፣ እስከ ሬሳሽ አጋድሜ ልክልሻለሁ ለቤተሰቦች ስትል ታስጠነቅቃታለች። ይህ ነገር እየተጋጋለ ነው። በዚህም ጭፈራቸውን ሲቀጥሉ በንዴት ተናዳ እመነኝ ናታን ህይወትህን ሲኦል ነው ማድረግልህ በማለት ምኝታ ክፍሏ ገብታ ትበሳጫለች። በንዴትም የቀረጸችውን ፎቶና ቪዲዮ እያየች ትጮኻለች። በስተመጨረሻ ያላት አማራጭ ወደ ሰላም ክፍል ወደ ኩሽና በመሄድ ፎቶውን ስክሪን ታደርግና ሰላም እንድታየው ለማድረግ የምታደርገው ጥረት ተሳክቷል አልተሳካም። ሰላም ፎቶውን አየችውም አላየችውም ዝም ብላ ጽዳቷን እየሰራች ነበረ። እሷ ግን እቃ የምትፈልግ በመስመጥ ፎቶውን ፊት ለፊት ታስቀምጣለች ስልኳ ላይ። ይህ ጉዳይ ሰላም ስታየው ምን ይፈጠራል? እጅግ የሚያሳዝንና ልብ የሚሰብር ጉዳይ።